በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ በዙሪያዬ አለህ በዙሪያዬ በዙሪያዬ አለህ በዙሪያዬ ገብርኤል ዋስተበቃዬ ገብርኤል ዋስተበቃዬ ወዳጆች መላእክት ናቸው። ወንጌላዊው ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ ባለው ርዕስ እንማማራለን። እኔ ምስጢሩን ይግለጥልኝ ለእናንተም ልቦናችሁን ከፍቶ 30፣ 60፣ 100 ፍሬ ለማፍራት ያብቃችሁ። አጫጆች መላእክት ናቸው። ወንጌላዊው ማቴዎስ በወንጌለ መንግሥት እንደጻፈው ዘሪ ዘሩን ሊዘራ ወጣ። ከተዘራ በኋላም ከቀናት ከሳምንታት በኋላ ብለው ሲጎበኙ በተዘራው ዘር ላይ በተጣራው ስንዴ ላይ እንክርዳድ ተቀላቅሎ እንክርዳድ በቅሎ ተገኘ። ገበሬዎችም ጌታ ሆይ መልካሙን የስንዴ ፍሬ መልካሙን የስንዴ ዘር ዘራህ፣ እንክርዳዱ ከወዴት ተገኘ? እንክርዳዱ ከወዴት ነው የመጣ ብለው ጠየቁት። ያልሆነ ያልታሰበ መሆን የሌለበት መደረግ የሌለበት ነገር ሲሆን ያጠያይቃል። መልስ ቢገኘውም ባይገኘውም ያጠያይቃል። ጌታን የጠየቀ መልስ አያጣም። ሰዎችን ብንጠይቅ ግን ለጥያቄው ጥያቄ ለምናወያያቸው ችግር ያወሩናል እንጂ ችግራችንን አይፈቱልናል። መድኃኔዓለም ኢየሱስ ክርስቶስ ግን እንክርዳዱ ከወዴት ተገኘ? የዘራኸው የተንጠረጠረ የተበጠረ ንጹሕ ስንዴ ነበር። አሁን ከስንዴው መካከል እንክርዳዱ ተቀላቅሎብናል አሉት። እንክርዳዱን ጠላት ነው የበተነው። እንክርዳዱን የዘራው ጠላት ነው። እንግዲያው እንረመው እንንቀለው። ሳይጠነክር ስር ሳይሰድ ስንዴውን ሳያውከው ስንዴውን ሳያቀጭረው ሳያዳክመው አሁኑኑ ነቅለን እንጣለው፣ ነቅለን እናቃጥለው አሉ። ነገር ግን መለኮታዊ መልስ አይደለም። አሁን ስንዴውን እንክርዳዱን ስትነኩት ስንዴውም ይንገላታል። እስከ መከር ጊዜ ይቆይ። የት ይደርሳል? ስንዴውን በስንዴነቱ እንክርዳዱን በእንክርዳድነቱ ይቆያል። እስከ መከር ጊዜ ተውት። ከመከር በኋላ መላእክት ይመጣሉ፣ አጫጆች ይመጣሉ፣ ያጭዱታል። ስንዴውን አጭደው በጎተራ ይከታሉ። እንክርዳዱን ደግሞ በማይጠፋ እሳት ያቃጥሉታል። ትርጓሜው የዚህ ትርጓሜ እርሻው ዓለም ነው። ይህ ዓለም እርሻ ነው። እንክርዳዱም የሚበቅልበት ስንዴውም የሚንሰራፋበት እንክርዳዱ ስንዴው ጋር እየተጋፋ ስንዴውን እያቀጨረ ስንዴውን እያዳከመ ስንዴውን ለማጥፋት የሚጣጣርበት የስንዴው ጠላት ተኩላና በግ የሚውሉበት ተኩላዎች መንጋውን ለመበተን በጎችን ለማጥፋት የመንጋው ጠላቶች ተኩላዎች ተኩላውም ያለበት ዓለም በጎችም ያሉበት ዓለም አንበሳው ጊደሩ
ላሞች፣ ጅቦች፣ እንስሳቶች ተደባልቀው የሚኖሩበት ዓለም ነው እርሻው። ስንዴው የመንግስት ልጆች የእግዚአብሔር ልጆች ናቸው። ከልባቸው ክፋት ካፋቸው ስተት የማይፈጸም የማይታሰብ የእግዚአብሔር እውነተኛ ልጆች ስንዴ የተባሉት አመል የሌለባቸው የተንጠረጠሩ የተወጠሩ ተንኮል የሌለባቸው ተንኮል ስሙም ያሰለቻል። እንኳን በተግባር ሲፈጽሙት ኃጢአት፣ ቂም በቀል፣ ቁጣ፣ ጥላቻ እነዚህ ፊደሎች ሁሉ ያሳዝናሉ፣ ይከብዳሉ። ሰላም፣ ፍቅር፣ ደስታ፣ ተባብሮ መኖር፣ ተመካክሮ በድል መጠቀም መታደል ነው። መታደል ነው። እስከ ፍርድም ሳይሆን ለህሊናም የህሊና ዳኛ ህሊናቸው ወቀሳቸው። ወንጌላዊ ዮሐንስ በወንጌለ መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 8 ቁጥር 7 ላይ ህሊናቸው ወቀሳቸው። ያችንን በመንዘር ተይዛለች ነው እየገፉ እየደፉ ወስደው ከጌታ ፊት ካቆሟት በኋላ ከእናንተ ኃጢአት የሌለበት ይውገራት አላቸው። በዚህ ጊዜ ህሊናቸው ወቀሳቸው። ህሊና የህሊና ዳኛ ለህሊናችሁም ክፋት፣ ተንኮል፣ በሰው ዕድል መግባት፣ የተቀማጠሉ የሰውን እንጀራ መመገብ፣ አጭበርብሮ አታሎ አለመታደል መረገም፣ አለመታደል አለመጠቀም፣ ሰርቶ መብላት ሲቻል እንዲሁ እንደ ልብን ሞልቶ አፍን ከፍቶ እየተናገሩ አለሰቀቀን መኖር ሲቻል አለመታደል ሆኖ በሰው ዕድል መቀማጠል፣ የሰውን ስጦታ ነክሶ አለመልቀቅ ያለመታደል ነው። እንግዲህ እንክርዳዱና ስንዴው ተደባልቀው የሚኖሩባት ይቻላል። እንክርዳዱ ስንዴውን እየተጋፋ ስንዴውን እያቀጨረ ስንዴውን እያጠፋ የሚኖሩባት ይቻላል። ሳይዘሩት የሚበቅል እንክርዳድ የተዘራ ስንዴው ነው። እግዚአብሔር ነቢያትን ላከ። እግዚአብሔር አብርሃምን፣ ይስሐቅን፣ ሙሴን እነ እስራኤልን እነ ሙሴን እነ ኢያሱን ላከ። መከሩ፣ አስተማሩ፣ ገሰጡ። በዘመኑ በየዘመናታቸው ነቢያትን ሰደደ እንዲመክሩን እንዲያስተምሩን ያለፈውን ያለውን የሚመጣውን እንዲነግሩን አስቀድመው እንዲያስጠነቅቁን መንፈስ ቅዱስ እየገለጸላቸው አርቀው እስከ ምጽአት ድረስ በመመልከት መከሩን፣ ገሰጡን፣ አልሰማንም። የተዘራ ስንዴ ነበር። ስንዴ ማለት ዘራ ቃሉ ዓለም ከተፈጠረ ጀምሮ ዘራ ቃሉ እየተዘራ ነው። እየተማርን እየተመከርን ነው። ነገር ግን ስንዴ ሳይሆን እንክርዳድ ነው የሚበረታው። እንክርዳድ ነው በዚህ ዓለም ላይ የሚሰለጥነው የሚበዛው። ያልዘሩትን እንክርዳድ ነው። ጤፍ ይዘራል፣ አረም ይበቅላል። ተልባው፣ ባቄላው፣ አተሩ ይዘራል፣ አሚኬላው ይበቅላል። ለዚህ የደከመበት ገበሬ ያረሰው የጎለጎለው የዘራው ማዳበሪያ የደፋበት የለም። እንዲሁ ይበቅላልና ጤፉን አሁን እንዲሁ ዝም ብሎ ሳይደክሙ ሳይዘሩ ሳይጎለጉሉ ቢዘሩት መች ይበቅላልና። የስንዴን ያለውን ልፋት ተመልከቱ። ስንዴ ብዙ ይለፋበታል፣ ብዙ ይደከምበታል። ስንዴ ብዙ ገበሬው ጥሬ ይለፋል። ያው ሆኖ ደግሞ ከውጣው ጤፉ ይገኛል። ያ ያልተደከመበት ሳሩ ቅጠሉ ግን መቼስ በእግዚአብሔር ፈቃድ እንዲሁ ዘሩ ሳይጠፋ ቢቃጠልም ቢታጨድም እንስሳት አራዊት ከዚህ ነው። በዓመቱ ደግሞ ቦግ እያለ ይታያል። ያለውን ልፋት አሁንም ጻድቅ ሰው ለማግኘት ብዙ ድካም ያስፈልጋል ማለት ነው። ደግ ሰው ለማውጣት ደግን ሰው ለመተካት ብዙ እንደሚያደክም ተደክሞም ደግሞ ብዙም እንደማይሳካ አንዳንድ ጊዜ በረዶ ይመታዋል፣ ሌላ ጊዜ ተምች ይሆነዋል፣ ሌላ ጊዜ ዋግ ያጠፋዋል። እንዴት እንደሚያዳክም በጎ ሰው፣ ጻድቅ ሰው፣ ደግ ሰው፣ ቅዱስ ሰው፣ ቸር ሰው ለመተካት እንዴት ያለ ድካም ደግሞ ብዙም እንደማይገኝ አልፎ 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 እንደሆነ ተመልከቱ። አጫጆች መላእክት ናቸው። ጌታ ሆይ
እንክርዳዱ የት ተገኘ? ከየት መጣ አሉት። እንክርዳዱን የዘራው ጠላት ነው። ጠላት ማለት ዲያብሎስ ነው። አዳምና ሔዋንን ከገነት ያወጣችው የአዳምና የሔዋን ጠላት በሰማይ ሰልፍ ነበረ። ሚካኤልና መላእክቱ ዲያብሎስን ተዋጉት፣ አልቻላቸውምና ወደ ምድር ወደቀ። በሰማይ ታላቅ ደስታ ታላቅ ድምፅ ተሰማ። በሰማይ የምትገኙ በሰማያት ያላችሁ ሁሉ ጠላታችሁ ዲያብሎስ የወንድሞቻችን ከሳሽ ነው ወደ ምድር ተጥሏልና ደስ ይበላችሁ የሚል ቃል ተሰማ። በምድርም እንዲህ ተባለ፣ በምድርና በባህር ለምትኖሩ ይላችሁ ጠላታችሁ ዲያብሎስ ጥቂት ጊዜ ያለ ብሎ ወደ እናንተ መጥቷል። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 እስከ 12 ድረስ ወደ ምድር ተጣለ። ወደ ምድር እንክርዳድ የሚበትን እንክርዳድ የሚዘራ የሰውን ጭንቅላት የሚያበላሽ በሰው ጭንቅላት ላይ መርዝ። አቤት ስንቶች ያሉ መርዛሞች የሚያሳድር ለማየት የሚያስፈሩ እንደ ስጋ ቢሆን እያየናቸው እንሮጥ ነበር። በቃ ጥሎ ለማምለጥ ለመሸሽ ስንቶች እኩዮች ያሉ ያለ ምንም ምክንያት እኩይ አድርጎ የፈጠራቸው እንክርዳዶች። የት ነው የጌታ ስራ? እንደ አምላክ ስራ የጥፋት ዕቃዎች፣ የቁጣ ዕቃዎች። እግዚአብሔር ሁሉን ለእርሱ ለራሱ ፈጠረው፣ ኃጥኡን ደግሞ ለክፉ ቀን ፈጠረው አለ መጽሐፈ ምሳሌ 16:4 ላይ። ኃጢአተኛውም ለክፉ ለማፍረስ የተፈጠሩ ኃጢአተኞች የሰውን አእምሮ ለማወቅ የሰውን ስራ ለማፍረስ በሰው ላይ ችግር ለመፍጠር ሰውን ለማደናገር እግዚአብሔርን ለማሳዘን የተፈጠሩ እኩዮች አሉ። ያሳዝናል። ሰው ሆኖ ተፈጥሮ ክፋት ጌታ ሆይ ከእንዲህ አይነቱ ክፉ አሰራር ለየኛ ሆነ። ሰው ሆኖ ተፈጥሮ በእግዚአብሔር ምሕረት ማሰብ እየቻለ ክፉና በጎ ማመራመር እየቻለ ብርሃንና ጨለማውን ነጭና ጥቁሩን እያየን ጣፋጭና መራራውን አንደበታችንም ራሳችን ጣፋጭና መራራውን ዓይናችን ነጭና ጥቁሩን ህሊናችን ልቦናችን እውነትና ውሸቱን ይመረምራል። ግን እንደው አንድየው ከዛ ካዘቅቱ ተዘቅዝቆ በሰው ሕይወት በሰው ሀብት በሰው ንብረት አይደረስ። እናንተ ሁሉ ስላልደረሰባችሁ ነው። እኔ በሕይወቴ ብዙ ስላየሁ አንደኛ ለንስሐ እያሉ ይነግሩናል። ሌላ ጊዜ ደግሞ የተቀላቀለ ሰው እንክርዳድ ነው የሚበዛው። ከኔ ጋር የተቀላቀለው እንክርዳዱ ነው ብዙ። ቀበሮዎች ናቸው ብዙዎች፣ ተኩላዎች ናቸው ብዙዎች፣ በጎች ጥቂቶች ናቸው። እንደኔ በጎች የዋሆች ካፋቸው ከልባቸው ተንኮል የሌላቸው ጥቂቶች ናቸው። እነዚያውም የለም ሊባልም ተስፋም የለም። እንደው አልፎ አልፎ አንዳንድ ከማውቀው ሁሉ አልፎ አልፎ አንዳንድ ተኩላዎች ነጣቂዎች ስለሆኑ እንክርዳዱ ከወዴት ተገኘ? እንክርዳዱን የዘራው ጠላት ነው፣ ሰይጣን ዲያብሎስ ያደረባቸው የሰይጣን የግብር ልጆች ብዙ መልካም ስራ መስራት እንዴት ተዘርግቶ ተጠብቆ ተዘጋጅቶ ፊታችን ላይ ቀርቦ ያንን መልካም ስራ የሚያፈርሱ የመልካም ስራ ጠላቶች ስራውን ትተው ብሩን ገንዘቡ ብቻ የሚመለከቱ የዲያብሎስ የግብር ልጆች ስራውን በጣታቸው መንካት የማይፈልጉ ከስራው መደብለቅ የማይፈልጉ አብረው መጠላት የማይፈልጉ አብረው መገረፍ መሰደብ መደብደብ አብረው መሞት የማይፈልጉ የተጣራቸው የሞትንባትን ገንዘብ ብቻ የተሰደብንባችን ገንዘብ ብቻ መከራ ያየንባትን በልባ በደም በላባችን የተገኘውን ገንዘብ ብቻ የሚመለከቱ ብዙዎች ናቸው። አልቅሰን አንብተን ወድቀን ተነስተን የሰበሰብነውን ብቻ ገንዘብ የሚፈልጉ ብዙ ዝንጀሮዎች አሉ፣ ብዙ አሳማዎች አሉ፣ ብዙ ተኩላዎች ነጣቂዎች አውሬቶች ብዙ ጅቦች አሉ። እንዲህ አይነቱ ክፉ ነገር የሰውረን እግዚአብሔር። አጫጆች መላእክት ናቸው። ራዕየ ዮሐንስ ምዕራፍ 14 ቁጥር 15-16 ላይ እነሆ ነጭ ደመና በደመናው ላይ ማጭድ የያዘ መልአክ ነበር። የምድር መከር ጠውልጓል።
ማጭዱን ወደ ምድር ጣለው። ማጭዱን ወደ ምድር ጣለው። ምድሩም ታጨደች። የመከራ ዓለም የዓለም ፍጻሜ የዓለም እንዲህ እንደሆነ አይጠቃለልም። ሁሉም ነገር ያልፋል በወቅቱ በሰዓቱ። አጫጆች መላእክት ናቸው። የሰው ልጅ ለፍርድ ሲመጣ ወንጌላዊው ማቴዎስ በወንጌለ መንግሥት ምዕራፍ 25 ከቁጥር 31 እስከ 46 ድረስ መላእክትም እንደው ከእርሱ ጋር እረኛ በጎችን ከፍየሎች እንደሚለያቸው በጎችን በቀኙ ፍየሎችን በግራው ያቆማቸዋል። በቀኙ ያሉትን ኖላዊ ብሩካን ኖላዊ የተረሱ መንግሥተ ሰማያት የአባቴ ወዳጆች ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግሥተ ሰማያት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል ይላል። በግራው ያሉትን ሁሉም እኔ ርጉማን እናንተ የተረገማችሁ የዲያብሎስ የግብር ልጆች የዲያብሎስ የበተናችሁ እንክርዳዶች ለሰይጣንና ለሰራዊት ወደ ተዘጋጀው ጨለማና ጥርስ ማፋጨት ወዳለበት ገሃነም ሂዱ ይላቸዋል። አጫጆች መላእክት ናቸው። እቺ ዓለም እንክርዳድና ስንዴ ሆነን ታስተናግዳለች። ተኩላውንና በጉን በአንድ ላይ ታሰማራለች፣ ታውላለች። አንዱን አንዱ እየገደለው፣ አንዱን አንዱ እየሰደበው፣ አንዱን አንዱ እያስለቀሰው፣ አንዱን አንዱ እያሳደደው ሰውን ሰው በጣም የሚገርም ጉዳይ ነው። በእውነት ለመስማት ሰውን ሰው ቀርቶ ሰው እንስሳትንም አራዊትንም መግደል ባልሆነም ነበር። ሰው ለአራዊቱም ብቻ ከእግዚአብሔር ቃል ይወጣልና እባብ ሔዋንን ካሳሳታት በኋላ እባብን ሰኮና ለሰው ልጅ ሰኮናውን ትነክሳለህ ተብሏል። እባብ የሰው ልጆች ሰኮና ካገኘን ከተመቸው ቦታና ጊዜ ከገጠመው ተወርውሮም ሆነ ተምዘግዝጎ የሰውን ሰኮና ይነክሳል። የሰው ልጅም ደግሞ አናት ግን ይቀጥቅጥ የሚል ተጽፏል። ዘፍጥረት ምዕራፍ 3 ቁጥር 12-13 ላይ አናት ይህ ስለሆነ እኔም አቅም ካለኝ እባብን አይቼ አልምረውም። ሌላውማ ለምን ይገደላል? ለምን ሞት ተፈረደበት? እግዚአብሔር ከመፍጠር ስላልተው ኑር እስካለው ድረስ ቢኖር ምን ችግር ነበረ? እግዚአብሔር ለአራዊቶች ዱሩን ሰጧቸዋል፣ ጫካውን ባርኮላቸዋል፣ ገደሉን ባርኮላቸዋል፣ ሰጧቸዋል። በዱር ኑሩ ብለዋል። በባህር የሚኖሩ አሉ፣ በምድረ በዳ የሚኖሩ አሉ። በየሚኖሩበት መብታቸው ቢከበር በእውነት የሰውን ባህሪ ታላቅነት ያስከብራል። ሰው ታላቅነቱን የሚገልጽበት ጉዳይ እኮ ነው። ሰው ፍጥረቱን መልክዓ ምድሩን ተፈጥሮውን አክብሮ እግዚአብሔር ከመፍጠር ያልተወውን ነገር እነሆ ክፉን ነገር ብቻ ዲያብሎስና የዲያብሎስን ስራ እንጂ ሌላውን አክብረን ብንይዝ እኮ ታላቅነታችን ይገልጣል። እኔ ታላቅ ነው፣ አስተዋይ ነው፣ አስተሳሰብ አለ ቀርና እናትና አባትን ማንገራጠጥ ማሳደድ ለሽማግሌ ክብር መስጠት ስንቱ አለ። የዲያብሎስ የግብር ልጅ በጭንቅላቱ መርዝ የቀላቀለበት ሰይጣን እንክርዳድ የዘራበት ስንት አለ። ተንኮለኛ ከጥፉ እስከ ጠጉሩ ድረስ ሲያዩት ነገረኛ ስታስተውሉት ነገረኛ ሆኖ የሚታይ ሰዋል። የነገረኛ ሰው ልዩ ነው ተፈጥሮ ሲያዩት ራሱ ይለያልና እንክርዳድ የተዘራ የተቀላቀለበት ማሳ ያው ይለያል። ስንዴ ከሆነ ደግሞ ስንዴ ብቻውን ስንዴ እንክርዳድ የሌለው ከሆነ ይለያል። የሰውም እንደዚህ ነው፣ ይለያል። በስራው ባነጋገሩ ብቻ ሳይሆን ሲያዩት ይታወቃል። ነገረኛ ሰው ለመሬት ለሰው ለፍጥረት ለእናት አባት ለቤተሰብ ለእግዚአብሔር የማይመች እንዲቀመሆን እግዚአብሔር ይመልሳችሁ፣ ለንስሐ ሞት ያብቃችሁ። መላእክት አጫጆች ናቸው፣ ባለውለታችን ናቸው መላእክት። ዘፍጥረት ምዕራፍ 19 ከቁጥር 1 ላይ ሁለቱ የመላእክት አለቆች ወደ ሶዶምና ገሞራ ገቡ። ሎጥም ወደቀ፣ ተንበረከከ። ጌቶች የቤት ግቡልኝ፣ እግራችሁን ታጠቡ ነበር።
መላእክትም ወደ ቤቱ ገቡ። የሰዶምና የገሞራ ሰዎች ግን እኩዮች ነበሩና እንክርዳዶች ነበሩና ክፉዎች ነበሩና ዛሬ እንግዳዎች ወደ ቤት ገብተዋል። ቀሳብ ጋምጣ አንተ ስደተኛ ደግሞ ስደተኛ መሰብሰብ ያስክን አንተ ራስህ ስደተኛ ተቀላቅለህ ከእኛ ጋር ነው። እንዴት ደግሞ ሰው ጨምረህ ሰብስበሃል ብለው አውጣሉት። ሎጥ እባካችሁ ሁለት ሴቶች ደናግል ልጆች አሉኝ፣ እነሱን ወስዳችሁ እንደወደዳችሁ አድርጉ፣ እኒህን ሁለት እንግዳዎች ግን ተውልኝ አላቸው። አንተ በእኛ ሀገር አዛዥ ወይም አለቃና ሹምና ዳኛ ማን አደረገ? ቶሎ ብለህ አውጣሉና ደጃፉን በሩን ሊሰሩት ፈለጉ። የሶዶምና የገሞራ ሰዎች ያን ጊዜ የመላእክት አለቆች ከሎጥ ቤት ሆነው ሎጥን አምዘግዝገው ስበው አስገቡና መዝጊያውን ዘጉት። በውጭ ሆነው ግፍ የሚፈጽሙ የሰዶምና የገሞራ ሰዎችንም ዓይናቸውን ዕውር አረጓቸው። የመላእክት ኃይል ስልጣን፣ የመላእክት ጥበቃ ጠላታችን ዓይን የሚያሳውርልን ጠላቶቻችን ከእግራችን በታች እንዲወርቁ የሚረዱን ከክፉ ነገር የሚሰውሩን ሎጥን ሰወሩት። ሎጥን ግባ ከቤት አሉት። በውጭ ያሉትን አመፀኞችን ግፈኞችን በሎጥና በእንግዶች ላይ ግፍ የሚፈጽሙትን ኃጢአት የሚሰሩትን ዓይናቸውን ዕውር አረጓቸው። ተመልሰው የሚሄዱበትን ቅጡ ጠፍቷቸው እየወደቁ እየተነሱ ተንዘግዝገዋል። ጎህ ሲቀድ ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 19 ከቁጥር 1 ቁጥር 7 ቁጥር 10 ቁጥር 15 እያልን ይላል። ጎህ ሲቀድ ሲነጋጋ የመላእክት አለቆች ተነሱ። ሎጥን ተነሱ ባሉት። አማቾች ቢኖሩ ልጆችን የሚያገቡ ሁለቱን ልጆች ለሁለቱ ልጆች የታጩ ወንዶች ቢኖሩም ያንተ የሆነው ሁሉ ስለ አንተ ስለ አብርሃም ልናወጣለን። ያንተ የሆነውን ቃል አውጣ፣ ሰዎችን ቀስቅስ፣ ሰዶምና ገሞራ ትገለበጣለች። አጫጆች መላእክት ናቸው። አጫጆች መላእክት ናቸው። መላእክትን እናክብር፣ በመላእክት ፊት እንስገድ። ሎጥ መላእክትን ባየ ጊዜ መሬት ላይ ወደቀ። መላእክትን ባየ ጊዜ ምድር ላይ ወደቀ፣ ተደፋና ጌቶች እያላቸው የለመነባት እንዲህ ያለ ቅዱስ ሚካኤልን እንለምነው፣ ቅዱስ ገብርኤልን ወድቀን መሬት ላይ ተንበርክከን እንለምነው። እየበረረ ይመጣል በጨነቃችሁ ጊዜ። ያን ጊዜ ሁለቱ የመላእክት አለቆች ሎጥ ያ የመከራ ቀን ትንሽ ዳተኛ ሲያደርገው እየወደቀ እየተነሳ እንደታዘዘ ለመውጣት ቢያስቸግራቸው ሎጥንና ሚስቱን ልጆቹን ይዘው እጃቸውን ይዘው ጎህ ሲቀድ አወጧቸው። ሎጥ ሆይ ወደ ኋላ አትመልከት፣ ራስህን አድን አሉት። ቁጥር 17 ላይ ራስህን አድን። አጫጆች መላእክት ናቸው። ክፉንና በጎን የሚለዩ ለበጎዎች ለደጋጎች ለእግዚአብሔር አገልጋዮች ክብርን የሚያድሉ ከመቅሰፍት ከመከራ እንድንሰወር የሚጠብቁን ጠላታችን ዲያብሎስን እንድናሸንፍ ወጥመዱ እንድንድን ከመርዙ እንድንሰወር የሚረዱን መላእክት ናቸው። አጫጆች መላእክት ናቸው። ያጭዳሉ ስንዴውን ወደ ጎተራ፣ ለጽድቅም የሚያበቁን ያሰብነውን ሐሳብ እቅድና ዓላማችን እንዲጸድቅና እንዲጸና በልጅነት ያሰብነው ሐሳብ እስከ ፍጻሜ እስከ ሞት ድረስ ተጠብቆ እንዲኖር የሚረዱን መላእክት ናቸው። ሕፃን ሆኜ ቅዱስ ገብርኤል እለው ነበር። ዛሬ በቅዱስ ገብርኤል ቤተክርስቲያን ለመኖር በቃ። ሕፃን ሆኜ ቅዱስ ገብርኤል ነበር ብለው ማንም ያልነገረኝም ቅዱስ ገብርኤልን እወዳለሁ። መላእክቱን ሁሉ እወዳለሁ። መላእክት ቅዱስ ሚካኤል የመላእክት አለቃ ነው። እንግዲህ ክርስቶስ ሰምራን ቅዱስ ሚካኤል ይረዳት ነበር። ተክለ ሃይማኖትን ቅዱስ ሚካኤል ይረዳ ነበር። አሁን አራን ደግሞ ቅዱስ ገብርኤል፣ ገብረ መንፈስ ቅዱስን ቅዱስ ገብርኤል እያለ መቼም ድንግል ማርያምን ቅዱስ ገብርኤል አበሰራት። እንዲህ እየሆነ መላእክት ይጠብቁናል። መላእክት የሚለዩበት ነገር የለው። ግን እንዲህ ያን ቅዱስ ሕፃን ሳለሁ አምላከ ቅዱስ ገብርኤል ነው ነበር። ዛሬ በቅዱስ ገብርኤል ስም አብረን እዚሁ ቦታው በቤተ ክርስቲያኑ ለመገኘት በቅተናልና አጫጆች መላእክት ናቸው። ለምንሰሩ ስራ ሁሉ መላእክት ግዴታ ይጨመሩበታል። ውጤት እንዲኖረው ፍጻሜው እንዲያሉ ለምንሰሩ ስራ ሁሉ ደግሞ ዲያብሎስ ይጨመርበታል። ለእኩዮች፣ ለተንኮለኞች፣ ለእንክርዳዶች፣ ለተኩላዎች፣ ለቀበሮች ዲያብሎስ አለበት።
ብቻችሁን አይሆንላችሁም። ይህን ያህል ኃይል፣ ይህን ያህል ብርታት፣ ይህን ያህል ጥንካሬ በፍጹም አይደረግም። ይህን ያህል በጣም የጨከነ የማይመለስ ወንጌል እንደ ዝናብ እየፈሰሰ የማይታገስ ምሕረት የሌለው ቁጣ፣ ይሄ በሰው ባህሪ የማይታሰብ ነው። ሰው ይጀምረዋል፣ ይከፍተዋል፣ ሰይጣን ይገባበታል። ለሚሰሩ ለክፉ ሰዎች ለሚሰሩ ስራ ዲያብሎስ አለበት። ብቻችሁን አይደላችሁ። ማን ዘረው? ጠላት ዘረው። እንክርዳዱን የበተነው ሰይጣን ነው። እንክርዳዱን የበተነባችሁ ክፉ ነገር እንድታስቡ፣ ዓለማዊ ጥቅም፣ ገንዘብ፣ ወርቅና ጨርቅ እንድታስቡ፣ ዘረኝነት፣ ፍቅረ ነዋይ እንድታስቡ፣ በሰው ዕድል እንድትገቡ፣ ሰው እንድትመቀኙ፣ የሰው እንጀራ እንድትበሉ ይህንን ያሰለጠናችሁ ሰይጣን ነው። መንፈስ ቅዱስማ ሰርተን እንድንበላ ነው። ጥረህ ግረህ ብላ የሚለውን ቃል ኪዳን ነው የሚያስጠብቀን መንፈስ ቅዱስ። ዘፍጥረት ምዕራፍ 3 ቁጥር 16-17 አዳም ሆይ መሬትህና ወደ መሬትነት ትገባለህ፣ ወደ መሬትነት ትቀላቀላለህ፣ አፈር ነህና እስከዛው ድረስ ግን በተገኘባት መሬት አርሰህ ቆፍረህ ጥረህ ግረህ ብላ ተብሏል። ይሄ ነው ክርስትና፣ ይሄ ነው የሰው ሕይወት፣ ይሄ ነው የሰው ባህሪ፣ ይሄ ነው ሰርቶ መብላት፣ በድል መጠቀም ነው። አልፎ ተርፎ ደግሞ የተሰራ ማፍረስ፣ አልፎ ተርፎ ደግሞ ጥሮ መከራ አይቶ የሰበሰበውን መበተን፣ በሰው ዕድል መግባት፣ በራስ ዕድል መጠቀም ሲቻል ለእያንዳንዳችን የተሻለ ዕድል ሰጥቶ ባንጠቀምበት እንጂ ሰው ዕድል ለሰው ልጅ መልካም ዕድል ተሰጥቶታል። ሰውን ለመከራ አልፈጠረውም። አጫጆች መላእክት ናቸው። ያን ጊዜ ሎጥን አወጡት። ሎጥ ከሰዶምና ከገሞራ ከወጣ፣ ሎጥም ወደ ዞዓር ተራራ ከገሰገሰ በኋላ በሰዶምና በገሞራ ላይ የእሳት በረዶ ዘነበ። ሰዶምና ገሞራን ገለባበጣት። ዛሬም ጥሩ ነገር አልተሰራባትም። ያቺ ለም ሀገር፣ ያቺ በጨው ባህር ዙሪያ ያለችው ለም ሀገር ዘፍጥረት ምዕራፍ 13 ቁጥር 10 ላይ ሰዶምና ገሞራ ከመጥፋቷ በፊት መላእክት ሳያጋዩት ሳያጠፏት ከሰማይ እሳት ሳይወርድባት ምድሯ ሳይገለበጥ እንደ ኤደን ገነት ያለች ለም ቦታ ነበረች። ሎጥም እኮ የወደዳት ያችን ነው። ለም ስለሆነች ምረገነት ስለሆነች ካጠፋች ከተሳሳተ በኋላ ግን አቃጆች መላእክት ናቸው። መላእክት ከእግዚአብሔር ተልከው በሰዶምና በገሞራ ከተገኙ ሎጥ ደጉን ጻድቁን እንዲወጣ ጻድቅ ነፍሱን በክፉ ስራቸው እያስመረረ ይኖር የነበረው ሎጥን ካወጡት በኋላ ሰዶምና ገሞራን ግን ገለባብጠዋታል። አቃጆች መላእክት ናቸው። መከሩ ይህ ዓለም ነው። መከሩ የዓለም ፍጻሜ ነው ይላል እና እንግዲህ መላእክት እንዲጠብቁን ስማቸውን መጥራት፣ ለመላእክት ክብር መስጠት ያስፈልጋል። አምላከ ቅዱስ ሚካኤል፣ አምላከ ቅዱስ ገብርኤል፣ አምላከ ቅዱስ ሩፋኤል እንበለው ይደርሱልናል። ለነፍሳችንም ለስጋችንም መላእክት ይጠብቁናልና አጫጆች መላእክት ናቸው። የዓለም ፍጻሜ መከር ነው። መከር የተባለው መከሩ ብዙ ነው። ሰራተኞች ግን ጥቂቶች ናቸው። ሰራተኞች ጥቂቶች ናቸው። መከሩ ብዙ ነው። የዚህ ዓለም መከር ስራችን ብዙ ነው። ሰራተኞች ጥቂቶች ናቸው። ብዙ ምኞት አለን፣ ብዙ ሀሳብ አለን። ለምናስበው ደግሞ ብዙ ስራ ወገን ቢሆንላችሁስ አብረን በሰራን ነበር። ብትችሉስ ኑሮ ከማፍረስ ይልቅ መስራት መልካም ነበር። ነገር ግን ብዙዎችን አፍራሾችን እናያለን እንጂ ሰሪዎች የሉ። ለመጫኑ፣ ለመሸከሙ፣ ለመምዘግዘጉ፣ ለመውጣት ለመውረዱ በቅሎችን ፈረሶችን ይሸከማሉ። በተለየ ሁኔታ ተቆርቋሪ ሆኖ የሚገኝ ሐሳቢ ሆኖ የሚገኝ እንደራሴ ሆኖ የሚገኝ ለሚሰራው ስራ ሁሉ የቅዱስ ገብርኤል ባለሟል ሆኖ የታማኝ ሆኖ የሚገኝ ተቆርቋሪ ሆኖ በሐሳቡም በጉልበቱም በዘመኑም ጊዜውንም ጉልበቱንም አስተሳሰቡንም ለጌታ የሚሰጥ የሚያስረክብ ታማኝ ሰው ልብላ ልጠጣ ብሎ ዘመን የማይቀይረው ጊዜ የማይለውጠው እናስጠገዋለን። እኩይ ተንኮለኛ ይሆናል። እናስጠገዋለን። አሳዳጅ ይሆናል። ለአለቃው የማይመች፣ ለፍጥረቱ የማይመች፣ ለፈጣሪው የማይመች ይሆናል። ከማን ጋር እንኖር? የሰው ሁኔታ ደግ ሰው አቤቱ ቸር ሰው ደግ ሰው ካለቀበት ዘመን አውጣኝ አድነኝ
አድነኒ ዲዮስ ማህቀር መዝሙር 11 ቁጥር 1 ቸር ሰው ደግ ሰው ያለቀበት ዘመን ሁሉ እክፋትና ሰው ሁሉም ተያይዘው በደሉ መልካም ስራ የሚሰራ የለም። እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ አየ። መልካም ስራ የሚሰራ ሰው የለም። በጎ አስተሳሰብ ያለው ሰው የለም። ሁሉም የማይጠቅመውን ልብላ ልጠጣ ልደሰት ነው። ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል? ይልቁንስ የነፍስን ስራ መስራት ነበር። አጫጆች መላእክት ናቸው። በማቴዎስ ወንጌል ምዕራፍ 13 ቁጥር 47 ላይ መንግሥተ ሰማያት ይላልና በባህር ላይ የተጣለችን መረብ ትመስላለች። በባህር ላይ ከተጣለች በኋላ መረቧ በባህር ላይ ስትጣል በጎውንም ክፉንም ትሰበስባለች። የሚበላውንም የማይበላውንም የሚገለውንም የሚያድነውን የሚጠቅመውንም ትሰበስባለች። መልካሙን ዓሣ ትሰበስባለች። ከዓሣውም ደግሞ በባህሩ ላይ ብዙ የሚሰበሰቡን ነገሮች ትሰበስባለች። ታዲያ መረቧን ያወጡና መንግሥተ ሰማያት በባህር ላይ የተጣለችን መረብ ትመስላለች አለ ወንጌላዊ ማቴዎስ። ጌታችን ነው ቃሉን የተናገረው። ያቺ በባህሩ የተጣለችው መረብ በጎውንም ክፉውንም ደጉንም ጥሩውንም ጅሩንም ትሰበስባለች። መረቡን ካወጡት በኋላ ለመብል የሚሆነውን የሚጠቅመውን ዓሣ ይሰበስቡታል፣ ያከማቹታል፣ ይሰበስቡታል። የማይጠቅመውን ዘው ወደ ባህር ይጥሉታል። የማይጠቅመው ለዚህም አጫጆች መላእክት ናቸው፣ ሰብሳቢዎች መላእክት ናቸው። ባህር የተባለች ዓለም ናት። መረብ የተባለች የኛ ሕይወት ነው። መረብ የተባለ የኛ ሕይወት ነው። መላእክትም ክፉንና በጎውን ይለያሉ። በፍርድ ቀን በዛች የመጨረሻዋ ዘመን ክፉን እንደ ክፋቱ ሁሩምኔ እናንተ ጉማን የተረገማችሁ። አቤት ቃል ከመስማት ያወጣል እግዚአብሔር። እናንተ በጌታ እኮ ነው፣ ሰው አይደለም። ሰው እንኳን ሲገስጽ ያስደነግጣል። አንተ የተረገምክ ሲል ሰው እንኳን ሲገስጽ ያርበደብዳል። እንኳን የሰማይ አምላክ እግዚአብሔር እናንተ ርጉማን ለሰይጣንና ለሰራዊት ወደ ተዘጋጀው ገሃነም ሂዱ። ያን ጊዜ ታላቅ ጩኸት፣ የማይጠቅም ጩኸት፣ እንደ ክረምት ነጎድጓድ ቢጮሁት የማይጠቅም ጩኸት ነው። ታላቅ ለብሶ እንደ ክረምት እንደ ዘንድሮ ዝናብ የሚፈስ እንባ ቢኖር የማይጠቅም እንባ ነው። ግን አይሰሙትም። አሁንም አይሰሙትም። የማይመለሱት የማይድኑት ሰዎች ይሄንን አይሰሙትም። በነመጀሯቸው አይደርሱት። ለምን? ተጽፎባቸዋል። አንዴ የመጻፍ ያለ መጻፍ ጉዳይ ስለሆነ እንደ ፍጹም አቤት አለመታደል። እኔማ ደነግጣለሁ። ሳስብ ይጨንቀኛል። እንዴት አድርጎ ፈጠረን ጌታ! አራርቆን የፈጠረን። ኧረ ልባችሁን ይፈርከስ፣ ኧረ ልባችሁ ይሰበር ወገኖች። ኧረ አይጠቅመንም። ኧረ የሚጠቅመን ፍርሃት ነው። ኧረ መንጠራራት፣ ይሄ ማን አለብኝ፣ ማን ደፍሮኝ፣ ማን ነክቶኝ፣ አፈርሳለሁ፣ አቃጥላለሁ፣ እገላለሁ የሚለውን ነገር ተውት። አይጠቅም። ማን አለብኝ አለ እግዚአብሔር። አለባችሁ አለ የሰማይ አምላክ አለ። የማይሰማ መስሎ ይፈርዳል ጌታ። አጫጆች መላእክት ናቸው። በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ንስሐ ስለሚገባ ስራና ኃጢአተኛ በሰማይ ባሉ መላእክት ዘንድ ታላቅ ደስታ ይደረጋል። መላእክት የሚሰጡንን ውለታ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ሰባቱ ሊቃነ መላእክት ኪሩቤል፣ ሱራፌል፣ ሰራዊተ መላእክት ለእኛ ያላቸውን ውለታ ተመልከቱ። አንድ ኃጢአተኛ ሲሰርቅ ሲቀማ ኑሮ፣ ሲበድል ኑሮ፣ ሲገል ጀንበር ሲያፈር ሲያታለ ሲያቀርብ ኑሮ ንስሐ ሊገባ በሰማይ በሰራዊት ዘንድ በመላእክት ዘንድ በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። ይኸኛው እኮ ነው። እኛ ሰው ኃጢአት ሲሰራ ደስ ይላቸዋል፣ ሰው ሲታመም ደስ ይላቸዋል። አልታደልንምና ታባቱ ታመመ፣ ታባቱ ሞተ፣
በሞታችን ላይ ቀር፣ በታመማችን ላይ ቀር፣ ተራበ፣ ተጠማ፣ ተሰደደ። የታባቱ እንዳለ በሰው ላይ እንደዛትን በሰው ላይ ክፉ ነገር እንደመከርነ አልፈቅድልምና መቼም አለመታደሉ ነው። መላእክት ግን የእኛን መዳን አጫጆች መላእክት ናቸው። ሰብሳቢዎች መላእክት ናቸው። ሰብሳቢዎች አንድ ሰው በሞተ ጊዜ መላእክት ይመጣሉ። ሰው ሲታመም መላእክት ይመጣሉ። ይልቁንም በመዝሙር 40 ቁጥር 1 እና 2 ላይ ደካማውን የሚረዳ ምስኪኑን የሚረዳ ጧሪ ቀባሪ የሌላቸውን ሽማግሌዎች አሳዳጊ የሌላቸውን ሕፃናት የሚረዳ የሚያበላ የሚያጠጣ የሚከበክብ በተቻለው የሚያግዝ እግዚአብሔር ይጎበኘዋል። ጠላት ቢነሳበት ከእግሩ በታች ይጥልለታል። ታሞ ቢተኛ እግዚአብሔር በአልጋው ላይ ምሕረት ይልክለታል። ምን የሚያደርገውን እነዚህን ምስኪኖችን የሚረዳ ወላጅ የሌላቸውን ሕፃናት የሚያሳድግ የሚረዳ የሌላቸውን ሽማግሌዎች ሰብስቦ በጌታ ስም የሚመግብ የሚያለብስ የሚያበላ የሚያጠጣ ለፈንታው እግዚአብሔር ደግሞ በታመመ ጊዜ እንደዚህ ሰው በአልጋው ላይ እግዚአብሔር ይረዳዋል። ጠላት ይነሳበትን ከእግራችን በታች ይጥልልናል። ብቻ ምስኪኖችን እንርዳ፣ ምስኪኖችን እናብላና ጠጣ፣ እንተጋገዝ። እግዚአብሔር በእኛ በመከራችን ደግሞ ከእኛ ጋር ጌታ ይሆናል። ይሄ ነው እና መላእክት እንዴት እንደማይለዩ ልዩ ሎጥን ይዘው ተወጡ። ከዛ ከሰዶምና ገሞራ ከገሃነም ምሳሌ ከሆነችው አወጡ። አሁንም ደግሞ በፍርድ ጊዜ ደግሞ ክፉ ሰው በታመመ ጊዜ ነፍሱ ልትወጣስ ይመጣሉ። እንግዲህ የእኛ ናት ይላሉ። መናፍስት ርኩሳን የጨለሙ አበጋዞች የሰይጣን ሰራዊት ደግሞ ይመጡና ምን ደግ ስራ ሰርታለች? ይህ ከተወለደች አንስቶ ደግ ስራ የላትም፣ በጎ ሕሊና የላትም፣ የምትጸድቅበት መንግሥተ ሰማያት የምትገባበት ምክንያት የላትም ይላሉ መላእክተ ጽልመት የጨለሙ አበጋዞች። መላእክት ደግሞ የእኛ ናት ይላሉ። እንዲሁ ምክንያት ቢገኝና የዘላለም ሕይወት ብትወርስ ብለው ገሃነም መሄዷ እየጨነቃቸው እንዲህ መላእክት ለእኛ ሲጨነቁ መላእክት ለእኛ እንዲህ ሲያስቡ እኛ ለምናል አጫጆች መላእክት ናቸው። ለእንክርዳዱም ለስንዴው የመከር ሰዓት ነገረ ምጽአት የፍጻሜ የዓለም ፍጻሜ ያን ጊዜ እቺ ነፍስ ብለው መላእክት ደግ ነገር ካጡባት ምንም ከተወለደች አንስቶ አንድ መከራከር የሚሆን በላይ 78 ሰው በላ። 78 ሰው በልቶ ድሮም እመቤታችን ይወዳት ነበር። ሰይጣን አሳስቶት ነው እንጂ ዲያብሎስ ፈትኖት ነው እንጂ እንደየው ይወዳት ነበር። መጨረሻው ደግሞ ሰውን ከበላ 78 ድረስ ከበላ በኋላ ስለ እመቤታችን ስለ ድንግል ማርያም ብሎ ለደካማ ለበሽተኛ ሊበላው ቢሄድ ሰውነቱ ቆሳስሏል። እኔን ሳልበለው ብሎ ሲጠየፈው እባክህ እያለ ነቢያትን ሐዋርያትን ጻድቃን ሰማዕታትን ጠራ። ሁሉን ጠራና መጨረሻ ኧረ ስለ ድንግል ማርያም አምላክን ስለወለደችለት ትንሽ ውሃ ጠጣኝ። ኧረ እስቲ ድገማት። ስለ እመቤታችን ስለ ድንግል ማርያም ስሟ ማር ነው። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። ስለ ድንግል ማርያም ስለ አምላክ እናት ብለሃል። ያን ጊዜ ከኮዳው ውሃ ቀርቶ ሰጠው። ከጉሮሮ አልወረደም። ውሃይቱ ትንሽ ነበረችና በእጁም በዚህ በንቃቃት በተሰነጠቀው እጁ ከዛም በጉሮሮ ቀረ። ነገር ግን በላይ ሰሞት አይቀርምና ከዛ በኋላ ኃጢአት አልሰራም። የእመቤታችን ስም ከተጠራ በኋላ ስለ እመቤታችን ብሎ በእመቤታችን ስም እነሆ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነቢዩን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል ይላል በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ላይ። ስለ እመቤታችን ስለ ድንግል ማርያም ብሎ ደንግጦ ፈርቶ ተንቀጥቅጦ ስሟ ሲጠራ መድኃኒቱን አውቋልና አማላጁን አውቋልና በእመቤታችን ስም ውሃ ከሰጠ በኋላ
ኃጢአት ሳይሰራ ወዲያውኑ ሞተ። አቤት መታደል! በ11 ሰዓት ጌታን ሊጠራን ሲፈልግማ አይዟችሁ ልባችሁ ጨካኝ። ይህ ሁሉ ድንገት የሚገኝ ነገር አይሰራም። የማናይም መጨረሻ ላይ ወደ ገነት ቢገባ የዋህ ነበረ። ጨካኝ ሰው መድኃኒት የለውም በፍጹም። ጨካኝ ሰው በጠዋትም በሉት በወጣትነት በጉልምስና በሉት በቁንጅና በሉት በመንፈስና በሽምግልና በሉት ጨካኝ ሰው አይድንም። ጨካኝ አትሁኑ፣ በሰው አትጨክኑ። የዋህ ሁኑ። አይዟችሁ አትጨክኑ። ጭካኔን አውጣችሁታል። ይህ ሰውዬም ድሮም ቢሆን ሰይጣን ሊያሳሳተው ብያለሁ፣ የዋህ ነበር። መጨረሻም ደግሞ በእመቤታችን ደነገጠ፣ ፈራ፣ ተንቀጠቀጠ። ስሟ ሲጠራ እቺስ ታድነኛለች ድሮ መወዳት ነበራል። ስለ እመቤታችን ብሎ ዘከረ። ያው እመቤታችን ጥላዋን በአማላጅነቷ ወደ ገነት እንዲገባ አድርገዋለች። የማናይም በሉቃስ ወንጌል ምዕራፍ 23 ከቁጥር 39፣ 40 እና 41 ላይ አቤቱ በመንግሥትህ አስበኛል። የማናይ በወጣትነቱም በሽፍትነቱም የማናይ ወንበዴ ሆኖም ሲቀማም ያን ጊዜ ጨካኝ አልነበረም፣ ጥሎበት እንጂ ጨካኝ አልነበረም። መጨረሻም ደግሞ ደመ ማኅተሙን ይዞ ወደ ገነት ገብቷል። ንስሐ በሚገባ በአንድ ኃጢአተኛ ምክንያት በሰማያውያን ሰራዊት መላእክት ዘንድ ታላቅ ደስታ ይደረጋል። ደስ ይላቸዋል መላእክት። የእኛ መዳን ያስደስታቸዋል። ከሚድኑት ያድርገን እግዚአብሔር። አቃጆች መላእክት ናቸው። መላእክት እንዲህ በሥጋችንም ይጠብቁናል። ከእነሱ ጋር ካሉት ከእኛ ጋር ያሉት ይበልጣሉ። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ ኤልሳዕን አንድ መልአክ አይደለም ሁለትም አይደሉም፣ ተራራው በሙሉ በእሳት ሰረገላ በእሳት ፈረስ ተከቦ ነበር። ወይ መታደል! በልጭ ብሎ ቢታየን አሁን ይሄ ነገር እናንተ ለሰከንድ ቢታየን ኑሮ እንዴት ጥሩ ነበር። የማይታይ ነገር፣ የማይመረመር የማይጨበጥ ነገር ግን ዘወትር ከእኛ ጋር ያለ የማይለየን አይለየንም፣ አናየውም። ከእኛ ጋር ነው ያለ፣ አይመረመርም። ይጠብቁና ማወቅ አንችልም። ወገኖች ከኔ ጋር ናቸው። ተማ ከእኛ ጋር ከእነሱ ጋር ካሉት ከእኛ ጋር ያሉት ይበልጣሉ አለ ነቢዩ ኢሳይያስ። መላእክት ከእኛ ጋር አታያቸውም፣ ግን ነው የምናየው ነገር አለ። የምታየን ሳሩ ቅጠሉ ነው። ውሃ ጠጥተን ያሳደግነው ችግኝ ጥድና ዝግባ ዋንዛና ኮማ ይታያልና ተመልከቱ። የሚታዩ ዛፎች ናቸው። ነገር ግን የሚጠብቁን ደግሞ ዛፎች ያሉት መላእክት ናቸው። ከእኛ እነሱ ጋር ካሉት ከሶርያ ሰራዊት ይልቅ ከሶርያ ፈረሰኛ ከሶርያ በሰረገላና በፈረስ ከመጣው ከሶርያ ሰራዊት ይልቅ ከእኛ ጋር ያሉት ይበልጣሉ አለ። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ መላእክት እንዲጠብቁናል። እግርህ በድንጋይ እንዳይሰነካከል፣ እንቅፋት እንዳይመታህ፣ እሾህ እንዳይወጋህ፣ ክፉ ነገር እንዳያገኝህ፣ እግርህ ገደል እንዳይገባ፣ መርዛሞች ተንኮለኞች እንዳያሸንፉ ስላንተ መላእክትን ያዛቸዋል። መዝሙር 90 ቁጥር 11 ተብሎ ተጽፏል። የእግዚአብሔር መልአክ እሱን በሚፈሩ ዙሪያ ይከታተማል፣ ያድናቸውማል፣ ያድነናል፣ ይጠብቀናል። እንግዲህ ወገን ሆይ በማቴዎስ ምዕራፍ 13 ቁጥር 49 አጫጆች መላእክት ናቸው። በመረቡ ያለውን ዓሣውን የሚያጣሩት የሚጠቅመውን ዓሣ መልካም ደናደነውን ዓሣ የሚሰበስቡት ደና ያልሆነውን ወደ ባህር የሚጥሉት መጨረሻ በፍርድ ቀን መላእክት ናቸው። ስለዚህ ለሥጋችንም ለነፍሳችንም በምድር ላለው ሕይወታችን በኋላም ደግሞ ለፍጻሜ ለፍርድ ቀን መላእክት ይጠብቁናል። ኃጢአተኛዋን ነፍስ ያቺ ጥራግራ ተፈራግጣ ትሞታለች። ሰይጣን የእኛ ድርሻ ናት ይላሉ። በጎ ስራ የላትም፣ በጎ ስራ አልሰራችምና የእኛ ድርሻ ናት ይላሉ። መላእክት መርምረው በጎ ነገር ካጡባት ይተውላቸዋል። እያዳፉ በእሳት ሰንሰለት አስረው በእሳት መዶሻ ልብ አድርጎ እሳት ነው የምላቸው፣ ውሃ አይደለም እሳት። ይሄ ነገር እንደሚገጥማችሁ ማወቅ አለበት። ክፋታችሁን አውጣችሁታል። ተንኮላት የቀማችሁ መልሱ፣ የበደላችሁ ከፍ እምቢ በል ታገኘዋለህ። እምቢ በል ታገኙታለህ። ሕይወታችሁን አስተካክሉ። በዚህ ዓለምም ደግሞ የተደናገረ ሕይወት ነው።
ትዳር ብትገቡት ተደናገረ፣ ብታገቡ የተደናገረ ህይወት ምንም ቀይ ነገር የለም። ህግን ላልጠበቀ ሰው ቀኝ የለው። ይሄን ማወቅ አለብን። ኃጥአን ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው ይላል እኮ መዝሙር 1 ላይ ቁጥር 4 እና 5 ላይ መዝሙረኛው ኃጥአን ኃጢአተኞች ነፋስ ጠርጎ እንደሚወስደው ትቢያ ናቸው። መታሰቢያቸው ቦታቸው ማይገኝ ተመልከቱ። ቦታቸው ከዚህ ወደቁ አይባሉ ክፉዎች ሰዎች። አሟሟታቸው ከዚህ ነው አይባልም የክፉ ሰዎች አሟሟት። ባትላችሁ ባከናችሁ ነው። ስስት መጎምጀት ብቻ የመጎምጀት ጉዳይ እንጂ መጎምጀት መሳሳት አይበላም አትበሉትም። እና ክፋትን አውጣችሁ ጣሉ። መልካም በጎ ሕሊና ይኑራችሁ ወገኖቼ፣ በጎ ሕሊና ይኑራችሁ አደራ። እግዚአብሔር ለዚህ ለመልካም ነገር ነው የጠራን የመረጠን ዳግመኛ የወለደን ለዘላለም በሚኖር በማይጠፋ ዘር ነው። እኛ እነሆ የፍጥረት ሁሉ በኩራት አድርጎ እግዚአብሔር ዳግመኛ ወለደን ይላል ያዕቆብ ምዕራፍ 1 ቁጥር 18 ላይ። እግዚአብሔር የሰራዊት አምላክ እነሆ ለፍጥረት ሁሉ በኩራት አድርጎ ነው አክብሮ የፈጠረን የወለደን። መታደል ነበር፣ አልተጠቀምንበትም፣ ረከስን። የዲያብሎስ ልጆች የሆኑ ብዙዎች አሉ። የማይጠምቢ አልነሳህ አልገባም ጊዜ ውሸት እንደዋቸው። አቤት ውሸት! እንደ ውሸት ያለ ኃጢአት የለም። እኔ ጋር ናቸው ወገኖች። እንደ ውሸት ያለ ኃጢአት የለም። መዋሸት ኃጢአት ነው። መዋሸትን የመሰለ የመጀመሪያው ዲያብሎስ ስራው ውሸት ነው። እናንተስ እንደ አባታችሁ እንደ ዲያብሎስ ናችሁ። እሱ ሐሰተኛ የሐሰት መገኛ አባላ የሐሰት አባት ነው ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 44-45 ላይ። የሐሰት መገኛ የሐሰት አባት የሐሰት መሰረት ሳይፈጠር ፈጥሮ ያለ ሳይሰራ ሰርቻለሁ። እሱ ነፍሰ ገዳይ ነው። በቃየል ላይ አቤልን የገደለ እሱ ሐሰተኛ ውሸታም ነው። አዳምና ሔዋንን በውሸቱ ወደ ምድረ ፋይዳ ጣላቸው፣ ከክብራቸው አወረዳቸው። እና ከዚህ ከክፉ መንፈስ እግዚአብሔር ይሰውረን። ክፉ መንፈስ በእውነት እንዲህ አይነቱን ነገር ያርቅላችሁ እግዚአብሔር። ይህ የመልአኩ የቅዱስ ገብርኤል በረከቱ በእኛ ላይ ይደረለን። እግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይከታተማል ያድናቸውማል። በመዝሙር 33 ቁጥር 7 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ቅዱስ ገብርኤል። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት ዘወትር የምቆመው እኔ ገብርኤል ነኝ ይላል የእኛ ጌታ። ዳንኤል ሆይ ጥበብንና ማስተዋልን ልገልጽልህ መጣሁ ይላል ትንቢተ ዳንኤል ምዕራፍ 9 ቁጥር 20 እና 21 ላይ። እውቀትን የሚገልጽ ፍቅርን የሚሰጥ ጥበብን ምስጢርን ሰማያዊ ምስጢርን የሚገልጽ የራማው ልዑል ቅዱስ ገብርኤል ከክፉ ነገር የሚጠብቀን ጠላታችን የሚያንበረክክልን ጠላቶቻችን የእግራችን መረገጫ የሚያደርግልን ለእኛ ለደካሞች ብርታትን ለእኛ ላልተማርነው እውቀትን ጥበብን ማስተዋልን ሕግንና ስርዓትን እንድንጠብቅ መንፈሳዊ ሕይወታችን የሚያቃና የሚያስተካክል በዚህ ባለን የሕይወት ዘመን ላይ የሚረዳን የራማው ልዑል ቅዱስ ገብርኤል ወይም ሰራዊተ መላእክት ናቸው እና ፍቅራቸው ይደርብን። በልቦናችን ያሳድርልን።